ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 30 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደርና ጎጃም ቀጠናዎች አገዛዙ ከባድ ሽንፈት ያስተናገደበት ውጊያ ሲካሄድ በወሎ ጅራፍ እንዳይጮህ እገዳ ጥሏል። ዝርዝር ወደ ግንባር መረጃዎችን ይዘናል። ከሽመልስ አብዲሳ ቢሮ የመጣው የመጨረሻ ትዕዛዝ የብልጽግናን ድራማዊ ምክክር በትኖታል። ሰሙታላችሁ። ብልጽግና ጦርነት ከተጀመረ አስመራም ሆነ ካርቱም ያሉ ንጹሃን አይቀሩኝም፣ ሁሉንም አጠፋለሁ ብሏል። ብልጽግና በማንነታቸው ምክንያት ያባረራቸው የቀድሞ ኢትዮጵያ አየር መንገድ መሪ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ሆነው ተሽመዋል። በፑንትላንድ ግዛት ኃይሎችና በሶማሊያ መንግስት ጦር መካከል ከፍተኛ ውጊያ መቀስቀሱ ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደርና ጎጃም ቀጠናዎች አገዛዙ ከባድ ሽንፈት ያስተናገደበት ውጊያ ሲካሄድ በወሎ ጅራፍ እንዳይጮህ እገዳ ጣለ። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር ስር ጎንደር የበጋሻው ክፍለ ጦር ቀጠና ላይ ሰሞኑን ከየወረዳዎችና ቀበሌዎች ተውጣቶ ሰልጥኖ ስምሪት በመውሰድ ወገራ ወረዳ ሰንበትዬና ጉንትራቦ ቀበሌዎች በሌሊት የገባው የአገዛዙ ወንበር አስጠባቂ ኃይል ያልጠበቀው ገጥሞት ከባድ ኪሳራ አስተናግዷል። የጎንደር የበጋሻው ክፍለ ጦር አሃድ በሆኑት የቴዎድሮስ ብርጌድ ነጋሪት ሻለቃና የአጥናፉ ብርጌድ እያየ አስምሮ ሻለቃ አባላት ፊት ለፊት ተጋድሎ እንዲሁም በይታየው ብርጌድ አባላት ግራና ቀኝ ክንፍ ድጋፍ ሰጭነት ጠላትን መፈናፈኛ ነስተው ትሏል። ትናንት ነሐሴ 29 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት በተደረገው ከፍተኛ ወደ ውጊያ ከጠዳ ዩኒቨርሲቲ የሰለጠነው የአገዛዙ ጥምር ባንዳ ብትንትን ወጥቶ የድረሱልን ጥሪ አሰምቶ ከዳባት ከገደብዬና ከአምባ ጊዮርጊስ ከተሞች መከላከያ ተብየው በዙ 23 እና በዲሽቃ ታጅቦ ድጋፍ በመስጠት ሙትና ቁስለኛውን ይዞ ወደ ገደብዬ ከተማ ተመልሷል። ወደ ውጊያው ከ11 በላይ ባንዳ ሲገደል ከ8 በላይ የሚሆኑት ደግሞ ከከባድ እስከ ቀላል ቁስለኛ ሆኗል ሲል በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ የ206ኛ ኮር 24ኛ ክፍለ ጦር የደባይ ጮቄ 100 አለቃ ምትኮ የተባለውን የሻለቃ አዛዥ ጨምሮ በርካታ የጠላትን አስክሬንን በማደራረብ ጀብድ ሰርተዋል። በአምስት አቅጣጫ በመንቀሳቀስ በደባይ ጠላት ግን ወረዳ ወረራ የፈጸመው የአረመኔው ሰራዊት በማይበገሩት የደባይ ጮቄ ሻለቃ በተቀናጀ መልኩ በወሰዱበት ጥቃት 100 አለቃ ምትኮ የተባለውን የሻለቃ ምክትል አዛዥ ጨምሮ በርካታ ሰራዊቱ በጀረምስ ግንባር ተደምስሷል። የጠላትን የማጥቃት እቅድ በመረዳት ጠላትን ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 4ኛ ክፍለ ጦር ደባይ ጮቄ ሻለቃና የቦቅላ አባይ ሻለቃ ደግሞ ጠላትን ከበባ ውስጥ በማስገባት በሌላ አቅጣጫ ሙትና ቁስለኛ እያደረጉት ይገኛሉ። ትንቅንቁ በበርካታ አካባቢዎች የቀጠለ ሲሆን ጠላት የተከበበውን ሰራዊት ለማውጣት መድፍ ዙ 23 ሞርተር ተጠቅሟል። ነገር ግን ከበባ ውስጥ ያለው ጠላት መውጣት አልቻለም ሲል የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ይፋ አድርገዋል። በሌላ በኩል በሸበል በረንታ ወረዳ የሚገኘው የአገዛዙ ቅጥረኛ ሰራዊት አባል የነበረው የሚሊሻ ተቋም እየፈራረሰ ይገኛል። በሸበል በረንታ የዱሃ ከተማ የሚገኘው ሚሊሻ ወደ ትግራይ ክልል ለግዳጅ ትሄዳላችሁ የሚል ትዕዛዝ መሰጠቱን ተከትሎ የሚሊሻ አባላቱ በአገዛዙ ተስፋ መቁረጣቸውን ተከትሎ 64ኛ ክፍለ ጦርን የተቀላቀሉ ይገኛሉ። በሌላ በኩል በወሎ መካነ ሰላም ከተማ የሰፈረው የብልጽግና መከላከያ ሰራዊት በአለቡሄ መቃረቡን ተከትሎ በከተማ ውስጥ ምንም አይነት የጅራፍ ድምፅ እንዳይሰማ ጥብቅ መመሪያ ማውጣቱን የአካባቢው የዜና ምንጮች አረጋግጠዋል። ጦሩ ይህንን ይፋዊ እገዳ የጣለው ሐምሌ 28 2018 ዓ.ም ሲሆን ትዕዛዙን ተግባራዊ ለማድረግም ከፍተኛ እንቅስቃሴ እያደረገ ይገኛል። የአካባቢው የዓይን እማኞች እንደገለጹት የአገዛዙ ጦር ትናንት አመሻሹን በከተማዋ ጎዳናዎች ላይ በአምቡላንስ እየዞረ ትዕዛዙን በማይክራፎን ሲያውጅ አምሽቷል። ይህ አይነቱ ያልተለመደ የለፈፋ ስልትና የሕክምና ተሽከርካሪዎችን ለወታደራዊ ቅስቀሳ ተግባር መጠቀም ሰራዊቱ በአሁኑ ወቅት የደረሰበትን የፍርሃት የጭንቀትና የትንኮሳ ስጋት ደረጃ ቁልጭ አድርጎ የሚያሳይ ነው ተብሏል። ምክንያቶቹ ደግሞ የጅራፍ ጩኸት ከተኩስ ድምፅ ጋር ስለሚመሳሰል በሰራዊቱ ውስጥ ድንገተኛ መደናገጥ እንዳይፈጥር የአካባቢው ፋኖ ኃይሎች የጅራፉን ድምፅ እንደ መሸፈኛ በመጠቀም ድንገተኛ ጥቃት ሊሰነዝሩ ይችላሉ የሚል ስጋት የጅራፍ ድምጽ በተሰማ ቁጥር ሰራዊቱ በከንቱ ጥይት እንዲተኩስና የጦር መሳሪያ አቅርቦቱን እንዲያባክን ከማድረግ ለመቆጠብ የሚሉት ይገኙበታል። ከሽመልስ አብዲሳ ቢሮ የመጣው የመጨረሻ ትዕዛዝ የብልጽግናን ድራማዊ ምክክር በተነው። ሐምሌ 8 2018 ዓ.ም ከተካሄደው የምክክር ጉባኤው የመክፈቻ ስነ ስርዓት በኋላ ለመጀመሪያ ጊዜ በተካሄደውና ሁሉም ተመካካሪዎች እንደተገኙበት በተነገረለት ማብራሪያ ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በኮሚሽነሮች አወያዮችና ቃለ ጉባኤ ያዦች ላይ ቅሬታዎች መቅረባቸው እንደተናገሩ ተሰምተዋል። በምክክር ሂደቱ ለአንድ ወገን ያደሉ ኮሚሽነሮች አወያዮቹና ቃለ ጉባኤ ያዦች አሉ የሚል ቅሬታ ቀርቦ
ሆኖብናል ያሉት ኮሚሽኑ መሰል አካሄዶችን ያርማል ሲሉ መናገራቸውን ዋዜማ ዘግባለች። ኮሚሽኑ የስልታዊ ቡድን ምክክርን ለ3 ቀናት እንዲያራዝም ምክንያት የሆኑት ስልታዊ ቡድኖች በዋናነት በሀገር ግንባታ፣ በመንግስት አደረጃጀትና በአዲስ አበባና ድሬዳዋ ከተሞች ጉዳይ የተመካከሩ ቡድኖች መሆናቸውን ዘገባው አመልክቷል። በተለይም በሁለቱ ከተሞች ጉዳይ የተመካከሩት ሁለቱ ስልታዊ ቡድኖች የምክክር ሂደቱን እስከ ማቋረጥ የደረሰ ሂደት ማሳለፋቸውን የገለጹት ምንጮች የምክረ ሀሳብ ሰነድ ለማዘጋጀት የተደረገው ጥረት ተደጋጋሚ ምክክር እንዲደረግ ማስገደዱን ገልጸዋል። በዚህ የምክክር ሂደት በሚቀርቡ ምክረ ሀሳቦች ዙሪያ ስምምነት ላይ መድረስ አስገዳጅ ጉዳይ ባይሆንም በአዲስ አበባ ከተማ ህጋዊ ቁመና ጉዳይ የተንጸባረቁ ሀሳቦች ጠንካራ መሆን የምክክር ሂደቱን አስቸጋሪ ማድረጋቸውን ምንጮች ገልጸዋል። የኮሚሽኑ ኮሚሽነር አምባዬ አጋቶው ዶክተር ለተመካካሪዎች በሰጡት ማብራሪያ ኮሚሽኑ ለ2 ጊዜያት ያህል በተመካካሪዎች የተካሄዱ አድማዎችን ማስተዋሉን መግለጻቸውን ምንጮች ነግረውናል። የምክክር ሂደቱ ሁሉም ተመካካሪዎች ሀሳባቸውን የሚገልጹበት ነው፣ አድማ መምታት አያስፈልገውም ሲሉ መናገራቸውንም ሰምተናል። ኮሚሽነሩ በንግግራቸው በየትኞቹ ቡድኖች አድማ እንደተመታ ባይገልጹም ጉዳዩ ኮሚሽኑን ያሳሰበ መሆኑን መናገራቸውን ምንጮች ጠቁመዋል። በሀገር ግንባታና በሁለቱ ከተሞች አጀንዳዊ ዙሪያ በተመካከሩ ስልታዊ ቡድኖች ላይ መሰሉ እንቅስቃሴ መስተዋሉን የጠቆሙን ምንጮች ብሔራዊ ቋንቋ ይኑር ወይስ አይኑር የሚለው ጉዳይ እንዲሁም የአዲስ አበባ ህጋዊ አቋም ጉዳይ ተመካካሪዎች የምክክር ሂደቱን አቋርጠው ለመውጣት ያደረሱ ምክንያቶች መሆናቸውን ገልጸው ተመካካሪዎች በምክክሩ ሂደት ተመሳሳይ አቋም የሚያንጸባርቁና በቡድን የሚወስኑ አደረጃጀቶች እየተበራከቱ መምጣታቸውን ጠቁመዋል። በክልል፣ በሃይማኖት፣ በፓርቲና በሌሎች ማንነቶች ምክንያት የተሳሰሩና በምክክር ሂደቱ ተመሳሳይ አቋም በማራመድ ላይ የሚገኙ ቡድኖች ከምክክሩ ጅማሮ አንስቶ እንደሚስተዋሉ የገለጹት ምንጮች የመሰል ቡድኖች ቁጥር መበራከቱን ጠቁመዋል። በክልል፣ በብሔር፣ በፓርቲና በሃይማኖት የተደራጁ እንቅስቃሴዎችን ያስተዋሉ ተመካካሪዎች ሌሎች ቡድኖችን እየመሰረቱና ተመሳሳዩን አካሄድ እየተከተሉ መሆናቸውን የገለጹልን ምንጮች ኮሚሽኑ እስካሁን በመሰል እንቅስቃሴዎች ዙሪያ ያለው ነገር አለመኖሩን ጠቁመዋል። ምክክሩ በሚካሄድበት አዲስ ዓለም አቀፍ ኮንቬንሽን ማዕከል እንዲሁም ተመካካሪዎች ባረፉባቸው የማደሪያ ቦታዎች ቡድናዊ እንቅስቃሴዎች በስፋት እንደሚስተዋሉም ተመላክቷል። ብልጽግና ፓርቲ ሐምሌ 19 2018 ዓ.ም በምክክሩ እየተሳተፉ የሚገኙ አባላቱን ሀገራዊ የምክክር ጉባኤው እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል ሰብስቦ ማነጋገሩን መዘገባችን የሚታወስ ሲሆን ፓርቲው የስብሰባ ቦታ ቀይሮ አባላቱን በምክክሩ ዙሪያ ዳግም ማነጋገሩን ምንጮች ነግረውናል። ቀዳሚው ስብሰባ በክልልና በከተማ አስተዳደር ደረጃ የተካሄደ ሲሆን ቅዳሜ ሐምሌ 5 ቀን በለሚኩራ ክፍለ ከተማ አዳራሽና በሲቪል ሰርቪስ ዩኒቨርሲቲ አዳራሽ የተካሄዱ ስብሰባዎች ደግሞ ከተለያዩ አካባቢዎች የመጡ የፓርቲው አባላት አንድ ላይ የተሰበሰቡባቸው መሆናቸውን ሰምተናል። ይህ በእንዲህ እንዳለ የምክክር ኮሚሽኑ ከሽመልስ አብዲሳ ቢሮ ቀጭን ትዕዛዝ ተላልፎለታል። በምክክር ኮሚሽን አዘጋጅነት በፌዴራል ከተሞች አዲስ አበባና ድሬዳዋ አወቃቀር ዙሪያ ሲካሄድ በነበረው ምክክር ላይ ከኦሮሚያ ክልል ተወካዮችና አመራሮች የተደረገውን አዲስ አጀንዳ የማስገደድ ጫና በመቃወም ከኦሮሞ ብሔር ተወካዮች ውጭ ያሉ የሁሉም ክልሎችና ብሔሮች ተወያዮች መድረኩን ረግጠው መውጣታቸው ይታወቃል። ባለፉት 4 ሳምንታት በአዲስ አበባ ከተማ አስተዳደራዊ ወሰንና አወቃቀር ላይ 4 ዋና ዋና አማራጮች ቀርበው ውይይት ሲደረግበት የቆየ ቢሆንም በውይይቱ ማጠቃለያ ላይ ግን አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ ትሁን የሚል ላለፉት 30 ቀናት ያልተወያዩበት አዲስ አጀንዳ በኃይል እንዲካተት ተደርጓል። በዚህ ጉዳይ ላይም እንዲፈርሙ ትዕዛዝ ወርዷል። ለመፈራረም የቀረበው ሰነድ በኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጽህፈት ቤት ተዘጋጅቶ የመጣ እንደሆነም ምንጮች ገልጸዋል። ከሽመልስ አብዲሳ ጽህፈት ቤት ተልዕኮ ይዘው የመጡ አካላት በኮሚሽኑ የበላይ አጀንዳ አስተባባሪ አቶ ተመስገን አብዲሳ በኩል ከተመደቡበት አጀንዳ ተቀይረው በተለየ ሁኔታ የአዲስ አበባንና የድሬዳዋን ጉዳይ ላይ ለማዋከብ ተልዕኮ እንዲገቡ መደረጉ ተመልክቷል። በተጨማሪም አቶ ተመስገን አብዲሳ ከኦሮሚያ ክልል ከፍተኛ አመራሮች ማለትም ከዶክተር አብዱልአዚዝ ዳውድ የፕሬዝዳንቱ ጽህፈት ቤት ኃላፊ፣ ከአቶ ኃይሉ አዱኛ የኮሚኒኬሽን ኃላፊና ከአቶ ጉዩ ዋሪዮ የፍትህ ቢሮ ኃላፊ ጋር በመሆን ለኮሚሽኑ መመሪያና ማስጠንቀቂያ በመስጠት ተሳታፊዎች በግድ እንዲፈርሙ ከፍተኛ ጫና ሲያደርጉ እንደነበር ተጋልጧል። በተለይም ከአማራ ክልል የመጡ አንዳንድ ተወካዮች ተሳታፊዎች የቀረበውን ጫና በመቃወም ከፍተኛ ተቃውሞ ያሰሙ ሲሆን አንዳንዶቹ ከኦሮሚያ ክልልና ከአዳነች አቤቤ አስተዳደር የተላኩ የደህንነት አባላት ክትትልና ወከባ እየተደረገባቸው መሆኑን ገልጸዋል። በመጨረሻም ተሳታፊዎቹ ከሽመልስ አብዲሳ ቢሮ የተላከው ሰነድና ትዕዛዝን ከአንድ ወገን የተጫነን ሰነድ አንፈርምም በማለት መድረኩንና ግቢውን ጥለው ወጥተዋል። በሌላ በኩል ደግሞ ምክክሩ ላይ የሚወጡ የክልል ርዕሳነ መስተዳድሮች፣ ከንቲባዎች፣ ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም ሲሉ የኮሚሽኑ ኮሚሽነር የሆኑት መስፍን አርአያ ትናንት በሰጡት መግለጫ ይህንኑ አረጋግጠዋል። በአጭር ቃል አታስፈራሩን ብለዋል ኮሚሽነሩ። ብልጽግና የራሱን ስልጣን ለማራዘም በደገሰው በዚህ ድግስ ላይ መተማመን አቅቶት በባለስልጣኖቹ በኩል ኮሚሽነሮቹን ማስፈራራት ጀምሯል።
ብልጽግና ጦርነት ከተጀመረ አስመራም ሆነ ካርቱም ያሉ ንጹሃን አይቀሩኝም፣ ሁሉንም አጠፋሉ አለ። የብልጽግና ባለስልጣን ሆነው በኬንያ ኤምባሲ የተሾሙት ባጫ ደበሌ የአገዛዙን የጦር አውርድ ፕሮፓጋንዳ በይፋ ጀምረዋል። ጀኔራል ባጫ ምርኮኛ ሆነው በሳህል በረሃ አምባሳደር ሆነው በናይሮቢ በሸጎዬ ሲያስጨፍሯቸው የነበሩትን የሻዕቢያ አለቆቻቸውን ከአሁን በኋላ አይኖሩም ሲሉ ዝተውባቸዋል። የሚያወሩትን የማያውቁትና ፉከራ የሚያበዙት እኚህ ሰው በአብይ ዘንድ ያላቸውን ተቀባይነት ለማብዛት የማይዘባርቁት ነገር የለም። አሁን ደግሞ አብይ በአገር ውስጥ ልሳኖቻቸው ሲነዙት የሚውሉት የጦርነት ቅስቀሳና ፕሮፓጋንዳ አልበቃ ብሏቸው መቀመጫውን ናይሮቢ ካደረገው ቢቢሲ አማርኛ ጋር ባጫ ቃለ መጠይቅ እንዲያደርጉ አስደርገዋል። በዚህም የጦርነቱን አጠቃላይ አካሄድና ባለድርሻዎች ይፋ አድርገዋል። በአገር ውስጥ ከፋኖና ከሌሎች ኃይሎች ጋር እየተካሄደ ያለውን ጦርነት ማሸነፍ ያቃታቸው አብይ ከቀጠናው አገራትና ከሌሎች የአገሪቱ ኃይሎች ጋር ፍጥጫ ውስጥ ገብተዋል። በዚህም በባጫ ደበሌ በኩል በሰጡት ምላሽ ጦርነቱ ከህወሓት ጋር ብቻ ሳይሆን ከኤርትራና ከሱዳን ጋር ጭምር እንደሚካሄድ ይፋ አድርገዋል። ታዲያ የሚያስገርመው ጦርነቱ ሲጀመር ተዋጊዎች ብቻ ሳይሆኑ በአስመራና በካርቱም ያሉ ንጹሃን መሰረተ ልማቶችና ተቋማት የአየር ጥቃት ሰለባ እንደሚሆኑ በይፋ ተናግረዋል። በመሆኑም አብይ ጦርነቱን ከጀመሩ በኋላ እነዚህ ሀገራት በምላሹ አዲስ አበባን ቢደበድቡ ችግር እንደማይኖረው ባጫ ጠቁመዋል። የመተላለቅ ጦርነት እንደሚያደርጉ ይፋ ያደረጉት ባጫ ከጦርነቱ በኋላ ኤርትራ የምትባል ሀገር እንደማትኖርና የኢሳያስ መንግስት እንደማይቀጥል ለመናገር ሞክረዋል። አክለውም ጂኦግራፊው ይቀየራል ሲሉ ተደምጠዋል። ይህም ማለት ብልጽግና ኤርትራን መውረርና ግብ አድርጎ እየሰራ መሆኑን ያመላከተ ነው። ሆኖም ግን አገዛዙ ይህን የማድረግ አቅም አለው ወይ አይደለም፣ የሌላ ሀገር መንግስት ሊጥል ጦርነቱ ከተጀመረ የራሱን ስልጣን ያድናሉ የሚሉ ጥያቄዎች ይነሳሉ። ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድን ነው? መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። ብልጽግና በማንነታቸው ምክንያት ያባረራቸው የቀድሞ የኢትዮጵያ አየር መንገድ መሪ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ሆነው ተሾሙ። የህንድ ሁለተኛው ትልቁ አየር መንገድ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ወልደ ማርያምን ዋና ስራ አስፈጻሚ አድርጎ መሾሙን አስታውቋል። የኢትዮጵያ አየር መንገድን ከ10 ዓመት በላይ የመሩትና አየር መንገዱን ከአፍሪካ ግዙፉ እንዲሁም ቀዳሚው በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው ተወልደ የኢትዮጵያ አየር መንገድ ያካሄደውን የባለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻ ሳይሆን ፈተናዎች በገጠሙት ጊዜ ተቋሙ ተግዳሮቶችን ተቋቁሞ በስኬት እንዲያልፍ አድርገዋል። በተለይም በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶችን ከኪሳራና ከስራ ወጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችለውታል። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉም መንገደኞችና የአውሮፕላኑ ሰራተኞች ከሞቱበት የቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬ ዝና ጠብቀው ከቀውሱ ለመውጣት መቻላቸው ከሚጠቀሱላቸው ስኬቶቻቸው መካከል ናቸው። አቶ ተወልደ ገብረ ማርያም አሁን የዋና ስራ አስፈጻሚውን ቦታ የሚረከቡት ኤር ኢንዲያ አየር መንገድ ባለፈው የአውሮፓውያን ዓመት አውሮፕላኑ ተከስክሰው 260 መንገደኞች ከሞቱ በኋላ በከባድ ፈተና ውስጥ ይገኛል። አየር መንገዱ በተጨማሪም ከፍተኛ የገንዘብና የስራውን የማካሄድ ፈተና የገጠመው ሲሆን ከደረሰበት አደጋ ጋር ተያይዘው
በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። አቶ ተወልደ የመሪነት ኃላፊነቱን የሚረከቡት ኤር ኢንዲያ በሚያጓጉዛቸው መንገደኞች ብዛት በህንድ ውስጥ ካሉ አየር መንገዶች ሁለተኛው ትልቁ አየር መንገድ ነው። ታታ ግሩፕ 75 በመቶ የባለቤትነት ድርሻውን እንዲሁም የሲንጋፖር አየር መንገድ 25 በመቶ ባለቤትነት ያለው ወደ 200 የሚጠጉ አውሮፕላኖችና ከ31 ሺህ በላይ ሰራተኞች የሚያስተዳድረው አየር መንገዱ ወደ 90 ዓለም አቀፍና የሀገር ውስጥ የበረራ መስመሮች አሉት። በኢትዮጵያ አየር መንገድ ውስጥ ከ20 ዓመታት በላይ በተለያዩ ኃላፊነቶች ላይ የሰሩት አቶ ተወልደ ገብረ ማርያም የአየር መንገዱ ዋና ስራ አስፈጻሚ የሆኑት በጥር 2003 ዓ.ም ነበር። አቶ ተወልደ በተባበሩት መንግስታት ውስጥ ዘላቂነት ባለው ትራንስፖርት ዘርፍ ከፍተኛ አማካሪዎች ቡድን አባል ሆነው ሰርተዋል። የኢትዮጵያ አየር መንገድ አባል በሆነበት የስታር አሊያንስ ዋና የቦርድ አባል፣ የዓለም አቀፉ የትራንስፖርት ማህበር የቦርድ አባል፣ በተጨማሪም የአፍሪካ አየር መንገዶች ማህበር የዋና ኮሚቴ አባል በመሆን አገልግለዋል። አቶ ተወልደ የአፍሪካ የጉዞ ማህበር የቦርድ አባልና የኢትዮጵያ የቱሪዝም ድርጅት ዳይሬክተሮች ቦርድ አባልም ነበሩ። በፑንትላንድ ግዛት ኃይሎችና በሶማሊያ መንግስት ጦር መካከል ከፍተኛ ውጊያ መቀስቀሱ ተገለጸ። በሶማሊያዋ ከተማ ጋልካዮ በፑንትላንድ የጸጥታ ኃይሎችና ከፌዴራል መንግስቱ ጋር ግንኙነት ያላቸው ናቸው የተባሉ ኃይሎች መካከል ከፍተኛ ውጊያ መቀስቀሱ ተገልጿል። የግዛቱ አስተዳደር ከፑንትላንድ ጋር ስለተዋጉት ኃይሎች ሲገልጽ ከሶማሊያ መንግስት ጋር ግንኙነት እንዳላቸው ጠቅሷል። ከፊል ራስ ገዝ የሆነችው የፑንትላንድ ኃይሎችና በሞቃዲሾ መንግስት ኃይሎች መካከል የተነሳው ውጊያ በቅርብ ዓመታት ውስጥ ከተከሰቱት የከፋው ነው ተብሏል። በምስራቃዊ የሶማሊያ አካባቢ ረቡዕ በተቀሰቀሰው ግጭት ሁለቱም ወገኖች ከባድ መሳሪያ መጠቀማቸውን የዓይን እማኞችና ምንጮች ተናግረዋል። በከተማው የሚገኙ ጋዜጠኛ ለቢቢሲ እንደገለጹት ቢያንስ አንድ ሰላማዊ ግለሰብ ሲገደል፣ ሁለት ሌሎች ሰዎች በተኩስ ልውውጡ ወቅት ተጎድተዋል። ቢያንስ 5 የጸጥታ ኃይል አባላት ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውም ተገልጿል። በሁለቱም ወገኖች በኩል ስለደረሰው ጉዳት ምንም የተባለ ነገር የለም። ይህ ዘገባ እስከወጣበት ጊዜ ድረስ የሶማሊያ ፌዴራል መንግስት ስለ ክስተቱ ያለው ነገርም የለም። ግጭቱ ከመነሳቱ ከቀናት በፊት የፑንትላንድ ፕሬዝዳንት የሞቃዲሾ መንግስት ቀጠናውን ለማወክ መሳሪያና ሰራዊት አሰማርቷል ሲሉ ከሰዋል። የፌዴራል መንግስቱ ለዚህ ክስ እስካሁን ምላሽ አልሰጠም። ግጭቱ ከተነሳ በኋላ የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ዴኒ በቴሌቪዥን በተላለፈ ንግግራቸው የጸጥታ ኃይላቸው የታቀደ ኦፕሬሽን መፈጸሙን አስታውቀዋል። ይህ የተቀናጀ ኦፕሬሽን የተፈጸመው የፑንትላንድን ደህንነት አደጋ ላይ ለመጣል ያለመ የፌዴራል መንግስት የጦር መሳሪያ ክምችት የሚገኝበትን ወታደራዊ ሰፈር በቁጥጥር ስር ለማዋል ነው ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን በመግለጫው በተደጋጋሚ ስልጣን ጊዜው ያለፈው ፕሬዝዳንት በማለት ጠቅሰዋል። የሶማሊያን ፕሬዝዳንት ፑንትላንድን ለማወክና በአገሪቱ እጅግ በተረጋጉ ቀጠናዎች ደህንነትን ለማሰናከል ሞክረዋል ሲሉም ከሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።